አባይ ጸጋ ነበር ሀብትም ሆነ የታላቁ ህዳሴ ግድብ በህዝብ ብርቱ ክንዶች ቢጠናቀቅም የግብጽ ፍላጎትና ጥያቄ ግን ዛሬም እያደረ አዲስ ነው። በርግጥ የግድቡ መጠናቀቅ ኢትዮጵያውያን በወንዛቸው በጸጋቸው የመጠቀም መብት የተረጋገጠበት ስለ አባይ ለዘመናት የኖረውን የተሳሳተ አረዳድ የቀየረ በተቃርኖ የነበሩትን አቋም ያስቀየረ ነው ማለት ይቻላል። ይሁን እንጂ ቀድሞ በአባይ ውሃ ላይ በትናንት አቋሟ ላይ ተቸንክራ ያለችው ግብጽ ትናንት ስታደርግ እንደነበረው ዛሬም እየወተወተች ነው። ዲፕሎማሲያዊ መንገድን ማቃለል ብር ይልቅን የብቻ ባይነትን ምርጫዋ አድርጋ በፍረጃና አንጃ መንገዷን ቀጥላለች። በአባይ ውሃ ላይ የታሪክ ጥፋት በሆነበት ማግስት ጭምር እየተከተለችው ያለው መንገድ ለፖለቲካዊና ታላቅ ዲፕሎማሲያዊ ኪሳራ ዳርጓታል። ከዚህ መውጫ መንገድ በመፈለግ ላይ እየዳከረች ላለችው ግብጽ ከቅርብም ከሩቅም ልዩነትሽን በሳይንስና እውነት ላይ ተመስርተሽ ፍቺ የቀረበላት ምክር ነው። ስቲል አለሁኝ እኔ ነኝ ባለቤቱ እኔ ነኝ የሆኑ ጉዳዮችን ፊክስ ማድረግ ያለብኝ ጎርፍ ተከስቷል ምን ተከስቷል ችግሮች አሉ ይጣና የሚሉ ነገሮችን የምታነሳው ካላት ተሰሚነቷ የአረብ ሊግን ሰብሳቢ ነች። ሚድል ኢስቱም ውስጥ የራሷ ሚና አላት የምትደመጥባቸው ቦታዎች በርካታዎች ናቸውና ያንን ሚና የማሳጣት እድል የተወዳዳሪነት ኢሹ ነው። አሁን ኮምፒቲሽን ውስጥ ገብታ ነው እንደ ቀድሙ ስጋቱ ጠፍቶ ተወዳዳሪ ተገኝቷል። ከተወዳዳሪዋ ከኢትዮጵያ ጋር ዝም ብላ እኩል ከምትሄድ ሐሳቦችን አመንጨታ የምታረገው የሚቀጥሉ ገናም በሌላ ምዕራፍ የሚመጡ እንደዛ አይነት ሞመንተም ላይ ያለ በዛ መንገድ የመጣ ነው ብዬ በግሌ መገምገም ችያለሁ። ይህ የግብጽ አካሄድ ዘርፉን ላጠኑ ምሁራኖች የተደበቀ አልነበረም። ተቀያያሪ አቋሟ የሚጠበቅ የሴራ መስመሯ የተለመደ ነው። ከዚህ ጀርባ ያለው ፍላጎቷም ለሁሉም የተገለጠ ነው። ለመጀመሪያ ፍሬምወርኩን እነሱ አልገቡበትም እንጂ በብዙ አይነት መልኩ ውሃውን እናልማ ነው እኮ ቢለው ግን እነሱ የሚፈልጉት መሰለ የብቸኝነት ተጠቃሚነትን ነው ሞሮፍ ለምን አንዴ ያው ህግ ሰጥቶናል አይደል እንዴ ለምን ይቀደዳል ነው ስለ አንድ ነገር ብቻን መጠቀም እየቻልክ ለምን ከሌሎች ጋር ጋራለው የሚል ስሜት ነው። እሱ ደግሞ አብሮ አይሄድም ከህግም አቋያ ካለው ተጨባጭ የዲሞግራፊክ ኤንቫይሮንመንታል የብዙ ነገር አቋያ አብሮ አይሄድም። የድሮ ነገር ላይ ስታክ አድርገው የመቆም ነገር ነው ያለባቸው። አይክ ፍሬምወርኩ ደግሞ በጣም ለሁሉም አፍሪካ ሀገርም ለነሱም ጠቃሚ ስለሆነ በዛ ላይ ቢሄዱ ከዛ በኋላ ግን ሌሎች ኦፖርቹኒቲዎችን ቢያዩ ጥሩ ነው። ለምን ይሄ ራሱ ብዙ ድል ይዞ መጥቷል። ያንን ድል ግን ለመጠቀም ዳተኝነት ወደ ኋላ ማለት ነገር አለባቸው። የግብጽ የሚጠበቅ አይነት ነው። ምክንያቱም የፖለቲካል መንገዱ ሙሉ ስለተዘጋ መጠናቀቁ ደግሞ ሌላ ምዕራፍ ስለሆነ ዝምብላ ቤቷ ገብታ ተቀምጣ ጎሽ ይብራላችሁ ትላለች ተብሎ አይተበቅም። ያላትን የመጨረሻ ሪዞልት ታነሳለችና ይሄ አንዱ ከራሱ ከችግሩ ከፕሮጀክቱ ጋር ታይዞ ብቻ ሳይሆን ቀጠና ላይ ያላትን ተሰሚነትም ከማስቀጠል አንፃር ተጽኖና ተግዳሮት ውስጥ ስለከተታት የምታነሳቸው ሐሳቦች ናቸው። ይሁን እንጂ ግብጽ የመረጠችው መንገድ መዳረሻው የዜሮ ድምር ውጤት አይነት ነው። ከዚህ ይልቅ በኢትዮጵያ በኩል የቀረበውን በትብብር መልማትን ያስቀደመ የስምምነት ማዕቀፍ መቀላቀል በሰክነት ቴክኒካዊ መፍትሄን መከተል ይኖርባታል። ግብጽ አሁን እኛ እጅ ያሉ በርካታ ስጦታዎች አሉ። የአባይን ግድብ እውነተኛ ምንጭነቱን አስጠብቆ መቀጠል የኢትዮጵያ ኃላፊነት ብቻ መሆን የለበትም። ኢትዮጵያ አሁን ኮስተር ወደ ዓለም ምዕራፍ መሸጋገር ትችላለች። በመናደርገው የአረንጓዴ ልማት ውስጥ ቀጣይ ዓመት ግብጽ የራሷን በጀት ይዛ አባይን ባካችሁ ተንከባከቡልኝ ወደሚለው ምዕራፍ ለመምጣት ኃላፊነት ስላለባት ወደ ስምምነቱ ኢትዮጵያ ወደ አነሳችው ስምምነት ግዴታ የምትገባበት ጊዜ ስለሆነ የኢትዮጵያ መንግስት ኮስተር ያለ መልስ ሰጥቶ ስምምነት ውስጥ ገብታ ለመጠበቅ የምትገደድባቸው ምዕራፍ ላይ መምጣት አለባት። በዚህ አግባብ በጋራ ግድቡን መጠበቅ ለግብጽ ብቻ ሳይሆን ለተፋሰሱ ሀገራትም ፋይዳው የጎላ ነው። አግሪመንት ላይ ገብተው በዛ መልኩ እንግዲህ ተያያዥ ስራዎችን እንዴት እንሰራለን የሚለውን እንዲያስቡና ፖዚቲቭ ኮንትሪቢዩት ሊያደርጉ እንደሚችል አንድ ሀገር ደግሞ ለአንድ ነገር መልካም ኮንትሪቢዩሽን የሚያደርግ ከሆነ የነገሩ ጠባቂ ይሆናል ማለት ነው። እዛውስ ደግሞ ጠባቂ የሚሆነው የራሱ ኢንተረስት ሲኖር ነው። ኢንተረስቱ ዞሮ ይጠበቅለታል። እስካሁን ዝም ብለው ይፍራቻ ነገር ነው ያለው። ይሄ ውሃ ይቀርብናል የሚል ነገር ነው ያለው። ያ እንዳልሆነ ግን እስካሁን እያዩት ነው። ስለተጠናቀቀ ካሁን በኋላ ያለው አማራጭ እውነተኛ ቴክኒካል ኢሹን ቴክኒካል ማለት እንግዲህ ሳይንስን መሰረት ያደረገ ሳይንስ ስለሆነ ኢትዮጵያም ግብጽንም ማንንም ስለማይለይ አድሚት ይደረጋል። እንግዲህ እና አሜሪካ ይዞት የመጡትም አፕሮች አስደንጋጭ ነው ለግብጾቹ። የኢትዮጵያ ቁመናና ሁኔታ እንድትጠብቀው ወደሚያስገድድበት ምዕራፍ ስለተሸጋገረ ወደ ስምምነቱ ምዕራፍ የመምጣት ግዴታ ውስጥ ገብታለች።